ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መድኃኔ ዓለም ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ። ጥንት ጠላት ዲያብሎስን ሰይጣንን አሰረው። አባታችን አዳምን ነፃ አወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። ክብር ለአምላካችን ይሁን። ወደ ጥያቄው መልስ ስገባ ልደታ ለማርያም ማለት ያው የእመቤታችን ቅድስት ድንግል ማርያም ልደት ማለት ነው። እንግዲህ ምንድነው የሚለውን ጠለቅ ብለን ማየት ተገቢ ስለሚሆን እናታችን መምህርት ወላዲተ አምላክ ቅድስት ድንግል ማርያም ደጋግ ከሆኑ አባትና እናት ከቤተ መንግስቱም ከቤተ ክህነቱም እንዲሁ ከዳዊትም ከዛ ደግሞ እዚህ ስንመጣ ደግሞ ከአሮን ክህነት ጋር የተያዘ ወገንነት ያላት ናት። እንግዲህ ከተጋባ በኋላ ደግሞ ፍሬ ያስፈልጋል። ከጋብቻ በኋላ ለፍሬ ረጅም ጊዜ ቆዩ፣ እየተማጸኑ እያለቀሱ ደጅ እየጠኑ ማለት ነው። ከዛ ብጻት ማድረግ ስለነበረባቸው ስለት ማድረግ ጀመሩ። ወንድ ልጅም ብንወልድ የኛ አይሆንም፣ ሴት ልጅም እንደዚሁ ቤተ መቅደስ የምታገለግል ይሆናሉ በማለት ብጻት አደረጉ። ከዛ የነገሩት የማይነሳ የነመዱትን ደግሞ የማይነሳ አምላክ የልመናቸውን ሰምቷቸው ነሐሴ 7 ቀን ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ተጸንሳለች ማለት ነው። ከተጸነሰች በኋላ እንግዲህ አሁን ዋናው በዓሉ እንደምናየው ልደት ስለሆነ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወልዳለች። ታዲያ ይሄ ሁሉ የሆነው ምንድነው ቢባል መኃልየ ዘሰሎሞን ወይም ደግሞ ከመዝሙራት ሁሉ የሚበልጠው መዝሙር ምዕራፍ 4 ቁጥር 8 ላይ የሚናገረው ነገር አለ። ከሊባኖስ ይላል ወዳጄ ሆይ ከሊባኖስ ከልጅሽ ጋር ነይ ይላል ጠቢቡ ሶሎሞን ማለት ነውና በዛ መሰረት ማምላክ ወላዲተ አምላክ ቅድስት ድንግል ማርያም እንግዲህ ቤት አላቸው ቅድስት ሐናና ቅዱስ ኢያቄም። ግን ከቤት ውጪ አስቀድማም በሐና ማህፀን ባለችበት ሰዓት ታምራትን ታደርግ ስለነበረ፣ እውር ይበራ ስለነበረ፣ ሙት ይነሳ ስለነበረ አይሁዳውያን ለክፋት ምቀኞች ስለሆኑ ቀናተኞች ስለሆኑ እንድትሰደድ ምክንያት አደረጉ። ልጇም የተወለደው እንደምናየው ውጭ ነው። አምላክም ድንግል ማርያም ውጭ ነው የተወለደው በሊባኖስ ተራራ ማለት ነውና እዛ ተወለደች ማለት ነው። በተወለደችበትም ሰዓት የሚደንቀው ምግብ አልያዙም ነበር፣ ስንቅ አልያዙም ነበር። ያለው ንፍሮ ነው። ያንን አንግበው ብለው በሄዱበት ሰዓት በሊባኖስ ተራራ ላይ ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ግንቦት 1 ቀን ተወለደች ማለት ነው። ሌሎችም መቼም እንኳን ማርያም ማረችሽ እንደሚባለው አራስ ጥየቃ የተጓዙት ዘመድ አዝማድ ወገን የአካባቢው ሰው ቂጣውን ከዛ ንፍሮውን ይዘው በውጪ ይሄንን ይዘው ጥያቄ አድርገዋል ማለት ነውና ግንቦት ልደታ ስንል ያንን ነው። እንደገና ደግሞ ትንቢቶች ሁሉ ተነግረዋል። ትንቢተኛው ኢሳይያስ ምን ይላል? ከእሴ ግንድ በትር ይወጣል ይላል፣ ከዛም ከስሩም ቁጥቋጥ ይሆናል ይላል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ስንመለከተው ምንድነው ትርጉሙ? ለኢየሱስ ክርስቶስ ኢስካቶሎጂ ወይም ሰከንድ ካሚንግ ኦፍ ጂሰስ ክራይስትም ለምጽአቱ እንደገና ለእመቤታችን ልደትም ይተረጎማል ማለት ነው። ሊቃውንት የሥነ መለኮት ምሁራን ይህንን በደንብ አድርገው ያትቱታል። ከእመቤታችን ጋር ግን የሚገናኘው እሷ ተወልዳ ክርስቶስን መውለዷን የሚያስረግጥ ነው ማለት ነውና ይሄ ነው የሆነው በእመቤታችን ዕለት። እንደው ስናየው ሌሊትም በማህሌቱ ላይ የሚሰበክ አለ ምስባኩ። ከዛ ደግሞ እንደገና ደግሞ ወንጌሉም አለ። መሰረታቲያ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ታይኒው ለያዕቆብ ይላል መዝሙር 86 ቁጥር 1 ላይ ማለት ነው። የእመቤታችን የቅድስት ድንግል ማርያም መሰረቶቹ ምን ይላል? በጣም የሚገርመው መልእክት ሁሉ የተለየ ነው። እንግዲህ ንባብ ይገላል፣ ትርጉም ደግሞ ያድናል። ሊትራሊ ነው የተቀመጠው። ስለሱ ያልተነገረ ነገር የለም፣ ያልተቀመጠ ነገር የለምና እመቤታችን ቅድስት ድንግል ማርያም እንዴት አድርጋ ድንቅ ስራ እንደምታደርግ ምን አይነት ነገር እንደምታደርግ ሁሉ የሚናገር ነው ማለት ነው። ያ ብቻ ሳይሆን ለአዳም የገባለት ቃል ኪዳን አለ። አዳም ተደብቆ ባለበት ሰዓት አይዞህ ካለው በኋላ
ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን እያለቀሰ እያነባ የጸጸት እንባን እያለቀሰ ባለበት ሰዓት ይሄን ብሎታል። መጽሐፍ አክሲማሮስን መመልከት ይቻላል። ገድለ አዳምን መመልከት ይቻላል። ከዛ ባሻገር ደግሞ እንደገና ዘተከፍለ የሚባለውን ኩፋሌን መመልከት ይቻላልና በስፋት ይሄንን ይናገራል። ተወልጄ አድንሃለሁ ቃል ገባ አምላካችን። በገባው ቃል መሰረት ያ የተፈጸመበት ስለሆነ ዝም ብለን አይደለም ልደታ ለማርያም የምንለው ማለት የእመቤታችን ልደት ነው። ይሄንን ዮም ፍስሐ ኮነ በእንተ ልደታ ለማርያም ይላል ቅዱስ ያሬድ ራሱ። እነሆ ደስታ ሆነ በእመቤታችን መወለድ ምክንያት። ክብር ይግባትና እመቤታችንና ልደት ነው የምንለው በዚህ ምክንያት ነው። እሺ እንኳን አደረሳችሁ። በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ ተከታዮች ሁላችሁም እንግዲህ ልደታ ማርያም ወይም ልደታ ለማርያም ማለት የግዕዝ ቃል ሲሆን የእመቤታችን የቅድስት ድንግል ማርያም ልደቷ የተወለደችበት በዓል የሚከበርበት ማለት ነው። ልደታ ማርያም ላይ በጣም የሚደንቀው ነገር ዓለም ሁሉ የተደሰተበት ዲያብሎስ ብቻ ያዘነበት ልደት ነው። የእመቤታችን የቅድስት ድንግል ማርያም ልደት እንግዲህ 5500 ዘመን ከማለቁ 15 ዓመት ቀደም ብላ በሊባኖስ ከቅዱስ ኢያቄም ከቅድስት ሐና የተወለደችዋ እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ይሁንና ለዓለም ሁሉ የደስታ ምንጭ የሆነች በእውነት ልደቷ የተስፋ ቀን ይባላል በሊቃውንቱ ሲገለጥ። ለምን ከዘመናት ጀምሮ ተስፋ ሲደረግ የነበረው መድኃኒታችን ኢየሱስ ክርስቶስ ከእርሷ ይመጣልና ያንን የተስፋ ቀን ያረጋገጠችልን፣ ያዕቆብ በሕልሙ በመሰላል የተመለከታት፣ ሙሴ ደግሞ በአመልማሎ ያያት፣ ቅዱስ ዳዊት በረዥም ተራራ የተመለከታት እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም የደስታ ልደቷ የደስታ ቀን ነው ማለት እንችላለን። በሁለተኛ ደረጃ የሰው ልጅ ክብር መመለስን ሁሉ ያየንበት ዕለት ነው የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት። ምክንያቱም አዳምና ሔዋን ከወደቁ በኋላ ብዙ ዘመናት እንግዲህ ከክብር አንሰው ጎርለው ኖረዋል እና ይህንን የመዳን ብርሃን ሲበራ የተመለከትነው በእመቤታችን በቅድስት ድንግል ማርያም ልደት ነው እና እንግዲህ ሔዋን በስህተት ባጠፋችው ጥፋት ክብርን አተን ነበረ። በእመቤታችን በቅድስት ድንግል ማርያም ግን እሺ ማለት መታዘዝ ደግሞ ክብርን እንዳገኘን ያረጋገጥንበት ታላቅ የሆነ በዓል ነው። ልደቷ የድህነትን በር የተከፈተበት ወይም መከፈቱን ያረጋገጥንበት ነው። እንግዲህ እመቤታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም የአምላክ ማደሪያ ሆናለች። ስለዚህ በእርሷ አማኑኤል ወደ ዓለም ሁሉ መጥቷልና ቤተ ክርስቲያን ሰማይ የደረሰች መሰላል ተብላ ወይም ብላ የእመቤታችን የቅድስት ድንግል ማርያምን ልደት በጣም በግሩም ሁኔታ ታከብራለች። ልደቷ ይህ ብቻ አይደለም፣ የሁሉ ደስታ ነው። በዚህ ቀን አበው ተደስተዋል፣ ነቢያት ተደስተዋል፣ ቅዱሳን መላእክቱ ተደስተዋል። አዳምና ሔዋን በደስታ ያለቀሱበት ዕለት ነው ይህ የልደቷ ዕለት። ስለዚህ እኛም በእውነት በቅናት በጥላቻ ሳይሆን በይቅር ባይነት በፍቅር በደስታ በሰላም ያገኘነውን ትልቅ ደስታ ምክንያት በማድረግ ልናከብረው ይገባል። እመቤታችን ቅድስተ ቅዱሳን ድንግል ማርያም የተስፋችን የድህነታችን የመወለዷ ቀን የተስፋችን የድህነታችን የደስታችን ቀን ነውና ዛሬም እንደ ነቢያቱ እንደ አበው በእውነት ይህንን በዓል ልናከብር ይገባል። ሊባኖስን የባረከ ታላቅ የሆነ የልደት በዓል ነው። ሀገራትን ሁሉ የቀደሰ ታላቅ የበዓል ቀን ነው። ይህንን የበዓል ቀን በእውነት ወይም ደግሞ ልደታ ለማርያም ስንል ብዙ ሚስጥራቶችን ያየንበት ነውና ልደታ ለማርያም ማለት ይሄ ነው። በጣም ጥሩ ነው። በዓሉን እንደው እንዴት እናክብረው ከሚለውም ጋር የተያያዘ ይመስለኛልና በዓሉ ማህበራዊ እሴት አለው። በተለይ በቅዳሴ በጸሎት በመዝሙር ይህንን በዓል ስናከብር ማህበራዊ አስተዋጽኦ አለው። አንድነት ይኖረዋል፣ መተባበር ይኖረዋል፣ መተጋገዝ ይኖረዋል፣ ፍቅር ይኖረዋል፣ መደማመጥ ይኖረዋል እና
ማህበራዊ ፋይዳው በጣም ከፍተኛ ነው። እንደው ጾምና ጸሎትን በማድረግ ለድሆችና ለችግረኞች በመመጽወት ጭምር እንደው መቼም ግንቦት አንድን ሁል ጊዜ የምናስበው ከቤታችን ወጥተን በደጅ የምናከብረው ታላቅ የሆነ በዓል ነው እና በዛ በምናከብርበት ቦታ ላይ ንፍሮ አለ፣ ዳቦ ይዘጋጃል፣ የተለያዩ መጠጦች ይዘጋጃሉ። በእነዚህ ደግሞ ድሆችን መርዳት እንችላለን። ማህበራዊ ህይወታችንን በደንብ አድርገን ማጎልበት እንችላለን። የደከመን ማገዝ እንችላለን። የተቸገረን መርዳት እንችላለን። ያዘንን ማጽናናት እንችላለን። ልብ ለልብ በደንብ አድርገን የምንነጋገርበት የምንመካከርበት ትልቅ የሆነ እድል የሚፈጥር ነው እና ጠብ፣ ግርግር፣ ሌሎችም መለያየቶችን ሊቀንስ የሚችል ነገር ስላለው ለማህበራዊ ህይወት ትልቅ ፋይዳ አለው ብለን እናምናለን። ያው ቤተክርስቲያን በመሄድ ከማህሌቱ በመካፈል ከኪዳኑ በመካፈል ከቅዳሴው በመካፈል ባህሉን በጥሩ መንፈሳዊ ሁኔታ ልናከብረው ይገባል። ከባህሉ ጋር የማይዛመድ ዘፈንን በማስቀረት በዝማሬ ይህንን ባህል ልናከብር፣ ይህ ብቻ ማለም ለህፃናቱ ራሱ ትምህርቶችን በማስተማር በጎ የሆነውን የእመቤታችንን የቅድስት ድንግል ማርያም ልደት ልናስተምራቸው ይገባል። በዓሉም በፍቅርና በሰላም እንዲሁም ደግሞ በመንፈሳዊ ደስታ ማክበር ከኛ ይጠበቃል። ግሩም ጥያቄ ነው። የሚገርመው ቤተሰብ ይሰበሰባል፣ አለባበሱ ይለያል። ነጭ ጸሐዳ መስሎ ብሩህ መስሎ አበሻ ቀሚሱን አድርጎ ቤተሰብ ተሰብስቦ አብሮ ማዕድ መብል መጠጥ መቼም ፍቅር ያመጣል፣ አጋፔ ነው። ስለዚህ አብሮ ተሰብስቦ ማዕዱን የመመገብ የቤተሰብ መሰብሰብ አለው የጉርብትና አንድነትን ያመጣል። በአንድም በሌላም እግርና እግር ይጋጭ የለ። በልደታ ቀን ግን በጣም ብዙ ሰዎች ይታረቃል። በቃ ይቅር ተባባይ ተብሎ ጎረቤቱ ዘመድ አዝማድ ሁሉ የሚሰበሰብበት ነውና ይሄንን እናያለን። ከዛ ፍቅርን እናይበታለን። የፍቅር መካፈል ማለት አንድነትን እናያለን። አንዱ አንተ ትብሽ አንተ ትብሽ ተባብሎ እያንዳንዱ አዋቶም ነው ይሄንን ነገር የሚያደርገው ማለት ነው። የተወሰነው ስንዴውን ያወጣል፣ ከዛ ሽምብራውን ይላል፣ እኔ ዱቄቱን ይባላል። ያኛው የሆነ ነገር ያደርግና ማህበራዊ ትሩፋቱ በጣም የተለየ ይሆናል ማለት ነው። የበዓል ምግቦችን እንመለከታለን። ከዛ የተለያዩ ስነ ስርዓቶችን ሁሉ እናያለን ማለት ነውና ማህበራዊ ቀላል ነገር አይደለም። ብዙዎች ይታረቁበታል። ሽማግሌዎች ስላሉበት ግድ የለም ይቅር ተባባሉ የሚባልበታልና ተሰብስቦ በአንድነት ምግቡ ደስ የሚልበት ውጪ ናት ብለናል። ቅድም የተወለደችው ማምላክ ማለት ነው። ዝም ብለን አይደለም አድባር ብለን የምንለው ማለት ነው። በሊባኖስ ተራራ ላይ የተወለደችው እመቤታችን ውጪ ነው ስርዓቱ የተደረገው። የተወለደችው ውጪ ነው፣ ይሄም ስርዓት የሚሆነው ውጪ ነው ማለት ነውና ይሄ ትሩፋት አለው ማለት ነው። ማህበራዊ ትሩፋት አለው ማለት ነው። በጣም ጥሩ። ይህንን በዓል ስናስብ እንግዲህ የመጀመሪያው የምንማረው ትህትና ነው። ይሄ በዓል ምን ያስተምረናል ከተባለ ትህትና ነው። የእናታችን የቅድስት ድንግል ማርያምን እናትና አባት ስናስብ ምን አይነት ትህትና እንዳላቸው፣ እመቤታችን ቅድስት ድንግል ማርያምን ስናስብ ምን አይነት ትህትና እንዳላት፣ የበዓሉን ባለቤት ነው እንግዲህ በዋናነት የምናከብረውና የእመቤታችን የቅድስት ድንግል ማርያም ሕይወቷ በጠቅላላ የትህትና ሕይወት ነውና ከበዓሉ የመጀመሪያ የምንማረው ነገር ትህትና ነው። በትህትና ተሰባስበን እንድንመካከርበት እንማራለን። በጸሎት መትጋትን አሁን እንግዲህ ለብዙ ዘመናት መሃን የነበሩት ሐናና ኢያቄም በእውነት መሃንነታቸውን በጸሎት እንዲወልዱ የሚያደርገውን እግዚአብሔርን በመለመን የተጉበት ሕይወት አለና ከዚህ ከበዓሉ ምን እንማራለን? ጸሎትን ማድረግ እንደሚገባ፣ ንጽህናን፣ ቅድስናን፣ ፍቅርን፣ ርህራይን፣ በእግዚአብሔር ፍቃድ መኖርን እንማራለን እና ከዚህ ከበዓል ብዙ ነገሮች እንማራለን። ከሁሉ በላይ ደግሞ ወላጆችን ማክበርን እንማራለን እና በዓሉ ብዙ ነገሮችን ያስተምረናል። ግሩም ጥያቄ ነው እየቀረበ ያለው። የመጀመሪያው መቼም ጥሩ ግንድ ጥሩ ቅርንጫፍን ነው የሚያፈራው ማለት ነውና ፍሬዎቹም ያማሩ ነው የሚሆኑት ማለት ነውና ደጋጎች ስለሆኑ ብጻት አድርገዋል፣ ስለት አድርገዋል። ለካ ማንኛውንም ጥያቄ ለመጠየቅ ትዳርን ለመጠየቅ ስለት ደስ ይላል፣ እግዚአብሔር ይሰማል። እንደዛ ስንል እግዚአብሔር ጉቦኛ አምላክ ነው እያልን አይደለም ያለ ነው። ግን አጽንኦት ሰጥተን ማሳሰብና እግዚአብሔርን መጠየቅ ስለሚያስፈልግ ነውና ስለት ማድረግን ከነሱ ተምረናል። አንደበቴ መራራ ነው የሚል ሰው
አንደበቱ እንዲጣፍጥለት እግዚአብሔርን መሳል አለበት፣ መማጸን አለበት፣ መጠየቅ፣ ደጅ መጥናት አለበት። ዳዊት ደጅ ጠናው ዘንበል አለልኝ እንዳለውና ስለት የሚለውን ነገር በዛ እናያለን። ከዛ ፍቅር እናያለን። በጣም የተለየ ፍቅር ነው። ባልና ሚስት ያላቸውን ፍቅር ማለት ነው። ኢያቄምና ሐና የተለየ ፍቅር ነው ያላቸው። ሁለቱም እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በፍቅር ነበር አምላካቸውን ሲማጸኑ የነበረውና ፍቅርን እንመለከታለን። ከዛ እምነት፣ የሰናፍጭ ቅንጣት ታህል እምነት ቢኖር ይህን ተራራ ከዚህ ወደዛ ተገንጥለ ሄድ ብትለው ይደረጋል። እምነታቸው ይለያል፣ ያደርግልናል ብለው አሉ። የሚገርመው እነሱ ልጅ ማጣታቸው ብቻ ሳይሆን የቸገራቸው የሰዎች ንግግር ነበር ይቸግራቸው የነበረው። ማለት ሰዎች በተለያየ ነገር ይነግሯቸው፣ ከችግርሽ ካለብሽ ደዌም ይሁን ማንኛውም ነገር የተነሳ ብዙ ነገር ችግር ላይኖርብሽ ይችላል። ሰዎች ግን የሚናገሩት ነገር ቁስል ይሆንብሻል ማለት ነው። በቅሎ ይሏቸው ነበር፣ ማትወልድ ይሏቸው ነበር። እነሱ ግን በእምነት በእንባ መመላለስን አላቆሙምና እምነትን እናያለን፣ ይቅርታን እናያለን። እንግዲህ ቅድም ስላነሳ ነው እንጂ እኔ መጀመሪያ ከራሴ ጋር ይቅር መባባል አለብኝ። ከዛ በኋላ ከአካባቢዬ ጋር ከባልደረባም ሊሆን ይችላል፣ ከዛ ከአገርም ጋር ከዓለምም ጋር እንደዚህ ይቅርታ ያስፈልጋል። የሚሰሩትን አያውቁምና ይቅር በላችሁ። ከዚህ የበለጠ የለም። እየተወገረ በአምላኩ ንግግር መሰረት አምላኩ ያለውን ያስተጋብቷል ማለት ነው። ሰማያቱ በረከቱ ይደርብንና ማለት ነው። ስለዚህ ቅዱስ እስጢፋኖስ ይሄን ተናግሯል። ይቅርታ ትምህርት አለበት ማለት ነው። ከዛ አንድነትን ደስ ይላል። ጎረቤት አንድ ሲሆን ደስ ይላል። የኔ ሰላም የሚረጋገጠው ጎረቤቴ ሰላም ሲሆን ነው። ጎረቤቴ ሰላም ካልሆነ እኔም ሰላም አይደለሁም ማለት ነው። ስለዚህ የጉርብትናውን አንድነት እናያለን። ከዛ የምንመለከተው ምንድነው? ልግስና። አሁን እኛ በምንበላበት ሰዓት ጥሬ አጥተው ምግብ አጥተው የቂጣ ያለ የዳቦ ያለ የእንጀራ ያለ ብለው የእግዚአብሔርን ቸርነት የሚጠባበቁ በእንባ በየቤታቸው የሚያሳልፉ ስላሉ ተካፍሎ መብላትን ማለት ነው ለሌሎች ሁሉ ማዳረስን የምንመለከትበት ትልቅ በዓል ነው ማለት ነውና ለዚህ ነው ንፍሮውን ከዛ በኋላ ቂጣውን አድርገን በምንመገብበት ሰዓት ከሌሎችም ጋር ተካፍለን የምንበላበትና እንግዲህ ከሰዓቱ አንፃር እነዚህና የመሳሰሉት ነገሮች አሉበትና ይሄ ነው ከበዓሉ የምንማረው። እንግዲህ በዓሉን እንዴት ማክበር አለብን? ቅድም እንደገለጽ ነው ጥቂት ነገሮችን ለመጨመር ያህል እውነት ለመናገር የበዓሉን ትርጉም ለሕፃናት ያው ለትውልድ ማስተላለፍ ያለብን ቅርስ ነውና እውነት ለሕፃናቶቻችን በማስተማር በዓሉን በፍቅር የበዓሉን ባለቤት እመቤታችን ቅድስት ድንግል ማርያምን በማክበር ጭምር እርሷ ደግሞ የድህነት ምክንያት ናትና ያዳነንን ኢየሱስ ክርስቶስን ወደዚህ ምድር እንዲመጣ ምክንያት የሆነች ስለሆነች የእርሷንም ሕይወት የእሷንም ታሪክ በማስተማር ከእርሷም ደግሞ መማር የሚገባንን ሕይወቶች በማስተማር በመወያየት በመማማር በጸሎት በጥሩ መንፈሳዊ ዝማሬ ልናሳልፈው ልናከብረው ይገባል። ሊቃውንት ብዙ ትምህርቶችን አስተምረውን እንመለከታለን ስለ እመቤታችን ስለ ቅድስት ድንግል ማርያም። በተለይ ቅዱስ ኤፍሬም በውዳሴ ማርያም የሕይወት በር እንደሆነች አስተምሮናል። እንግዲህ ዛሬ የተወለደችው እመቤታችን ቅድስት ድንግል ማርያም የሕይወት በር ናት። ይሄ ብቻም አይደለም። ቅዱስ ያሬድ በአንቀጸ ብርሃን ላይ የብርሃንም እናት እንደሆነች አስተምሮናል። የብርሃን እናት ደግሞ የተወለደችበትን ልደት ማክበር ትልቅ የሕይወታችን የደስታ ምንጭ ነው ብለን እናምናለን። ሌላው አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር በሚለው መጽሐፋቸው ላይ ማርያም ከነቢያት ትንቢት የተገለጠች ናት ብለው የነቢያትን ትንቢት ሁሉ እውን ያደረገች ናት እንደሆነችም የገለጠበት ታላቅ የሆነ ሚስጥር አለ። ሌላው ቅዱስ ዮሐንስ አፈወርቅ ደግሞ የድነት መጀመሪያ በማርያም ታየ ይላል እና የእመቤታችን የቅድስት ድንግል ማርያም ልደቷ የድነት መጀመሪያ እንደታየ ለዓለም ሁሉ ታላቅ የሆነ የደስታ ምክንያት ወይም የደስታ ምንጭ እንደሆነች ይገልጣል። አባ ሕርያቆስም ማርያም የአዲስ ኪዳን ታቦት ናት ይላልና በእውነት እመቤታችን ቅድስት ድንግል ማርያም በረከቷ በሁላችንም ላይ ይደርብን፣ ፍቅሯን በልባችን ጣዕሟን በአንደበታችን ያድርግልን። የመጀመሪያው ጸሎት ነው። በጾምና በጸሎት ኃጢአት ይሰረያል። መጸለይ አለብን ጧት ማታ ማለት ነው ያለ ማቋረጥ እግዚአብሔርን መማጸን መቻል አለብንና በጸሎት ነው። ከዛ ባሻገር እንግዲህ
ማህሌቱ ይለያል። ቃል እግዚአብሔሩ ሰፊ ነው፣ የዓመት ቀለም ነው ያለው። ስለዚህ ከሊቃውንቱ ጋር ሆኖ ደስ ይላል። ትርጉሙ ቅድም ያነሳዋቸው አሉ። ዝማሬዎቹ የተለያዩ ዝማሬዎች አሉ። ሊቃውንቱ መቼም የተሰጣቸው ብዙ ምሁራን አሉ፣ ደጅ ጠንተው ያገኙት። ከነሱ ምን ሰማው ስላለ የማህሌቱ በረከት ስላለ በማህሌት ማሳለፍና በማህሌት ማክበር አለብን ነው። ከዛ በኋላ ቅዳሴ ማስቀደስ፣ የልደታን ቅዳሴ በጣም ያስፈልጋል ማለት ነው። ምክንያቱም የልደቷ ቀን የኛም ማለት ነው ልደታችን ስለሆነ ማለት። ስለዚህ ቅዳሴውን ማስቀደስ የቻለ ንስሐ የገባ በስጋው ደም ያምራል። ልደት ትክክለኛው ልደት ይሄ ነው ማለት። ልደት ተብሎ ከሌ ልደትሽ ነው ከሌ ልደት ነው ተብሎ ይከበር የለ እንኳን የማምላክ ልደት። ስለዚህ በዚህ መልኩ ነው በዝማሬ በምስጋና እንደዚሁ ማለት ከቂም ከበቀል በራቀ መልኩ ማለት ነው። እመቤታችን ቅድስት ድንግል ማርያም እንግዲህ የምታስተምረንም መጽሐፍ ቅዱሱ የሚነግረን ውዳሴ ማርያም የሚነግረን መልካ መልኩ የሚነግረን ያ ብቻ አይደለም። እነ ቅዱስ ኤፍሬም የደረሱት